እዚህ ቤት ውስጥ እንደ ሰራተኛ ከልጅሽ ጋር መኖር ትችያለሽ። ይህ ለአንድ ባለሀብት ወንድ ስትል ምስኪኑን ባሏን በድህነቱ ንቃ ጥላው የሄደች ሴት ከባለሀብቱ የተሰጣት ምላሽ ነበር። ዝሙት በአንድ ጀንበር ክብሯን ገፈፈው፣ ኑሯንም ሲኦል አደረገው። ከ10 ዓመት በኋላ ግን ያኔ የናቀችው ባሏ በቅንጦት መኪናው ሲሄድ እሷንና ልጇን የት አግኝቷቸው ይሆን? የዛሬው ታሪካችን ሰው የዘራውን ያጭዳል የሚያሰኝና እጅግ ልብን የሚነካ ገጠመኝ የተፈጠረበት ነው። ውድ ተመልካቾቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንዲህ አይነት አስተማሪ ታሪኮችን የምታገኙበትን ቻናላችንን ሰብስክራይብ አድርጉ። ከየት ሆናችሁ እንደምትከታተሉንም ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንመለስ። ታሪካችን የሚጀምረው በህንድ ናኒታል በምትባል በተራሮችና በሐይቆች በተከበበች ውብ ከተማ ውስጥ ነው። በዚች ከተማ ውስጥ ሮሃን እና ካቪታ የሚባሉ ጥንዶች ይኖሩ ነበር። ሮሃን ዝቅተኛ የመንግስት ሰራተኛ ቢሆንም ለሚስቱ ያለው ፍቅር ግን ከዓለም ሀብት የገዘፈ ነበር። የሮሃን ትልቁ ደስታ ከስራ ተመልሶ ካቪታ በፈገግታ የምታፈለውን ሻይ አብሮ መጠጣት ነበር። በቅርቡ ደግሞ ቤታቸው በሌላ በረከት ተሞላ። አንያ የምትባል ልክ እንደ ጨረቃ የምታበራ ቆንጆ ሴት ልጅ ወለዱ። ሮሃን ልጁን በታቀፈ ቁጥር ካቪታ እኔ ደሃ ብሆንም እናንተን ግን እንደ ንግስትና እንደ ልዕልት ነው የማኖራችሁ እሺ ይላት ነበር። ቤታቸው ጠባብ ብትሆንም በሳቅና በደስታ ግን ሰፊ ነበር። ሆኖም ግን ያ የደስታ አየር ቀስ በቀስ እየተቀየረ መጣ። ኑሮ በየቀኑ እየተወደደ፣ የሮሃን ደሞዝ ደግሞ ከወር እስከ ወር መድረስ አቃተው። ካቪታ በድህነቱ መማረር ጀመረች። ጎረቤቶቿ አዳዲስ ልብሶችን፣ ጌጣጌጦችን ሲገዙ እሷ ግን ባለቻት አንድ ሳሪ መቆየት ሰለቻት። አንድ ምሽት ካቪታ ሮሃን ፊት ለፊት ተቀመጠችና ውሳኔዋን ነገረችው። ሮሃን እንዲህ መቀጠል አልችልም። ልጃችን አንያ የምትፈልገውን ሁሉ ማግኘት አለባት። ነገ ትምህርት ቤት ስትገባ የደሃ ልጅ ተብላ እንድትጠራ አልፈልግም። ስለዚህ እኔም ስራ ለመጀመር ወስኛለሁ አለችው። ሮሃን በድንጋጤ ቀና አለ። ካቪታ ምን ማለትሽ ነው? እኔ ደክሜም ቢሆን አስተዳድራችኋለሁ። እቤት ሆነሽ ልጃችንን ብታሳድጊ ይሻላል። የውጭው ዓለም ለንጹህ ልብሽ አይመጥርም አላት። ሮሃን በውስጡ ያልታወቀ ፍርሃት ተሰማው። ለምን እንደሆነ ባያውቅም ሚስቱ ከቤት ወጥታ ሌላ ዓለም እንድታይ አልፈለገም። ፍቅራቸው በድህነት ውስጥ ቢሆንም ንጹህ ሆኖ እንዲቆይ ይፈልግ ነበር። ካቪታ ግን በንዴት ጮኸች። ፍቅር ብቻውን ሆድ አይሞላም ሮሃን፣ ዝም ብለህ አትከልክለኝ። ስራ አግኝቻለሁ። በከተማው ትልቁ የሽቶ መሸጫ ሱቅ ውስጥ በሻጭነት ተቀጥሬያለሁ አለችው። ሮሃን ሚስቱ ፊት ላይ ያየው ብርታትና ግትርነትን ሲያይ ልቡ በሐዘን ተሞልቶ ባያምንበትም ግን ተስማማ። በማግስቱ ካቪታ ከወትሮ በተለየ ተኳኩላና ተዘጋጅታ ወደ ስራዋ ሄደች። ሮሃን በበሩ በኩል ሲሸኛት ያቺ የዋህ የቤት እመቤት ሚስቱ ተመልሳ እንደማትመጣና ያ የደስታ ቤታቸው መሰረቱ መናጋት መጀመሩን በፍጹም አላወቀም ነበር። ካቪታ በዛ ዘመናዊ የሽቶ መሸጫ ሱቅ ውስጥ የተቀባችው ሽቶ የትዳሯን መዓዛ ቀይሮ ወደ ጥፋት ጎዳና እንደሚመራት እሷም ገና አላወቀችም ነበር። ካቪታ ስራ በጀመረች በጥቂት ሳምንታት ውስጥ ያቺ የዋህዋ የሮሃን ሚስት እየጠፋች መጣች። በየቀኑ በዛ የቅንጦት የሽቶ ሱቅ ውስጥ በሺዎች የሚቆጠር ገንዘብ ያለምንም መቆጠብ የሚያወጡ ባለ ሀብቶችን ስታይ የሮሃን የድካም ደሞዝ እንደ ስድብ ታያት። የቤቷ ጠባብነት ልክ እንደ ወህኒ ቤት አስጨነቃት። በየቀኑ ሽቶዎችን ራሷ ላይ ስትረጭ የድህነት ጠረን ከህይወቷ የጠፋ መሰላት። ነገር ግን የቤቷን ትንሿን መብራት ያጠፋው ያ አስከፊ ቀን መጣ። ቪክራም የተባለ በሀብቱ የሚታወቅ ወጣት ባለ ሀብት ወደ ሱቋ ጎራ አለ። ቪክራም የካቪታን ውበት ሲያይ ተሸነፈ። በውድ ስጦታዎች፣ በምሳ ግብዣዎችና በተስፋ ልቧን ሰረቀው። ካቪታ አንቺ በጣም ቆንጆ ሴት ነሽ። እኔ በጣም ወድጄሻለሁ። ለምን እዛ ቤት ውስጥ ትኖሪያለሽ? ህይወትሽን ወደ ገነት ቀይሯለሁ እያለ ሁሌም ይነግራት ጀመር። ካቪታም በቪክራም ንግግርና በሀብቱ ተማረከች። አይኖቿ ሁሉ ታወሩ። አሁን ወደ ቤቷ ስትመለስ ሮሃንን ማየት ያስጠላት ጀመር። ሮሃን ካቪታ ዛሬ ደክሞሻል ብሎ ሊያቅፋት ሲሞክር በንዴት ትገፈዋለች። ከስራ ስትመለስ ሮሃን ልጃቸውን በማጫወት እንድታርፍ ያደርጋት ነበር። ካቪታ ግን በድብቅ ከቪክራም ጋር በስልክ ስትጃጃል ሮሃን በጥርጣሬ ቢመለከታትም የስራ ጓደኛዬ ነው እያለች ተዋሸው ነበር። አንድ ቀን ካቪታ ቦርሷን አዘጋጅታ ሮሃን ፊት ቆመች። ሮሃን ካንተ ጋር መቀጠል አልችልም፣ ፍቺ ይፈልጋለሁ። ከዚህ በላይ በእንደዚህ አይነት ሁኔታ መኖር የለብኝም አለችው። ሮሃን ንግግሯ ልክ እንደ መብረቅ መታው። ካቪታ ምን እያልሽ ነው? ስለ ልጃችን አንያ አታስቢም? ቆየት ነው የምትሄጂው እያለ እግሯ ስር ወድቆ ተማጸናት። ሮሃን አለቀሰ።
ድምፁ እስኪዘጋ ድረስ ለመናት። ካቪታ ግን ልቧ እንደ ድንጋይ ደነደነ። ልጄን ይዤ እሄዳለሁ፣ ይሄ ህይወት አይገባትም፣ ደሃ እንድትሆን አልፈልግም አለችው። ሮሃንም አንያን አትውሰጂብኝ እባክሽ፣ አንያን እኔ ጋር ትያት፣ እሷ ብቸኛ ተስፋዬ ናት ቢላትም ካቪታ ግን ምስኪኑን ባሏን ወደ ኋላ ጥላ የ1 ዓመት ህፃን ልጇን ይዛ ወደ ቪክራም ትልቅ መኖሪያ ቤት አመራች። ወደ ቪክራም ግቢ ስትገባ የቤቱ ትልቅነትና ግርማ ሞገስ ድል አደረኩ የሚል ስሜት ሰጣት። ከእንግዲህ ንግስት ነኝ ብላ አሰበች። ወደ ልጇ አንያም እየተመለከተች አንቺም ደግሞ ልዕልት ትሆኛለሽ አለቻት። ነገር ግን ያ የገነት ደጃፍ የመሰላት ቤት የሲኦል መጀመሪያ እንደሆነ ገና አላወቀችም ነበር። በክህደት የተገነባ ቤት በመከራ እንደሚፈርስ የምታውቅበት ሰዓት ደረሰ። ካቪታ ህፃን ልጇን አንያን አቅፋ ለባሏ ለሮሃን የነበራትን ቃል ኪዳን ረግጣ ወደ ቪክራም ትልቅ መኖሪያ ቤት አመራች። በልቧ ውስጥ ትልቅ ተስፋ ነበራት። የቤቱን ትልቅ በር በኩራት ከፍታ ስትገባ ግን ያየችው ትዕይንት ምድር ተከፍታ ብትውጣት የሚያስመኝ ነበር። ቪክራም በመኝታ ቤቱ ውስጥ ከሌላ ሴት ጋር ነበር። ካቪታ እጇ ላይ የነበረው ቦርሳ በድንጋጤ ከእጇ አምልጦ መሬት ወደቀ። የልብ ትርቷ አቆመ። ቪክራም ይሄ ምንድን ነው? እኔ እኮ ላንተ ብዬ ቤቴንና ባሌን ትቼ መጣው ብላ በለቅሶ ጮኸች። ቪክራም ግን የለበሰውን የመኝታ ልብስ እያስተካከለ ምንም እንዳልተፈጠረ ሁሉ በንቀት ሳቀባት። ካቪታ እባክሽ ድራማ አታብዢ። አንቺ ለኔ ለጥቂት ቀናት የሰለቸኝን ህይወት የምታድሽልኝ መዝናኛዬ ብቻ ነበርሽ። በእውነት አንቺን አገባሻለሁ ስልሽ አምነሽኝ ነበር? እኔ ለክብሬ የምትመጥን ሌላ ሚስት አለችኝ። አንቺ ግን አላትና ጠጋ ብሎ በጣም በሚያናድድ ድምፅ አንቺ ግን ባሏን የከዳች ሴት ስለሆንሽ ለኔም እንደማትሆኝኝ ያውቃለሁ። ከፈለግሽ ግን እዚህ ቤት ውስጥ እንደ ሰራተኛ ልቀጥርሽ እችላለሁ። ልብስ ታጥቢልኛለሽ አላት። ካቪታ የውርደቱ ጅራፍ እላይዋ ላይ ሲያርፍ ተሰማት። ያ እውነተኛ የመሰላት ፍቅር ተኖ ጠፋ። የቀራት ውርደትና ባዶነት ብቻ ነበር። የልጇን የአንያን አይኖች በእጆቿ ሸፈነቻቸው። ፈጣሪ ሆይ ቆይ ምንድነው የሆነው ብላ ብትጮህም የሚሰማት ግን የቪክራም ዘበትና የዛች ሴት መስታለቂያ ሳቅ ብቻ ነበር። ካቪታ ያኔ ነው የገባት። ክብርን በገንዘብ የሸጠች ሴት በመጨረሻም ገንዘቡንም ክብሯንም እንደምታጣ። በውርደት ተሸማቃ ከዚያ ቤት እየሮጠች ወጣች። ወደ ሮሃን ለመመለስ አሰበች። ነገር ግን ጥላው የመጣችው ቤት አሁን ለሷ ዝግ ነበር። እንዴት ፊቱ ቆማለሁ? ምንስ ስለዋለሁ የሚለው ፍርሃት አንቀጠቀጣት። ሮሃን እግሯ ስር ወድቆ ሲለምናት የነበረው ትዕይንት በአይነ ህሊኗ እየመጣ በጸጸት አቃጠላት። ያኔ ነው ሮሃን ያለው ነገር ትዝ ያላት። የውጭው ዓለም ለንጹህ ልብሽ አይመጥንም። አሁን ዓለም ንጹህ ልቧን ነጥቃ የቆሸሸ ህይወትን ሰጠቻት። ናኒታል ውስጥ የሰው ፊት ማየት ስላልቻለች በያዘቻት ጥቂት ገንዘብ ህፃን ልጇን ይዛ በለቅሶ ወደ ጃይፑር ተሰደደች። እዛም ማንም በማያውቃት አካባቢ በጣም ጠባብና ጨለማ ቤት ተከራየች። የትላንቷ ውቧና ኩሩ ካቪታ ሞተች። አሁን የቀረችው በየሰው ቤት ልብስ በማጠብና ሽንት ቤት በማጽዳት ልጇን የምታሳድግ ምስኪን ሴት ናት። በእያንዳንዱ ቀን ልብስ ስታጥብ ያኔ የተቀባችውና ህይወቷን ያጠፋው የቪክራም ሽቶ ጠረን እየመጣ ሰላም ይነሳታል። ጊዜያት እንደ ደመና ነጎዱ። 10 ረጅምና የመከራ ዓመታት አለፉ። ያቺ በናኒታል ተራሮች ላይ እንደ ጽጌረዳ ታብብ የነበረችው ውቧ ካቪታ አሁን የለችም። በጃይፑር ትኩስ አሸዋና በሰው ደጅ ስራ የዛለችው ካቪታ እድሜዋ ሳይደርስ አርጅታለች። ፊቷ ላይ ያለው የጎሰቆለ ቆዳና የጠቆሩት አይኖቿ የ10 ዓመት ጸጸትና የለቅሶ ውጤቶች ናቸው። አሁን ካቪታ የምትኖረው ለሷ ሳይሆን ያኔ በ1 ዓመቷ ይዛት የተሰደደችው ልጇ አንያ እንድትኖርላት ብቻ ነው። አንያ አሁን የ11 ዓመት ቆንጆ ሴት ሆናለች። እንደ እናቷ ውብ ናት። ነገር ግን ውበቷን የመንገድ ላይ አቧራ ሸፍኖታል። አንያ ዛሬ በትምህርት ቤት ዩኒፎርም ለብሳ ደብተር መያዝ ሲገባት በእጆቿ የያዘችው የሚጠወልጉ አበቦችን ነው። በጃይፑር አውራ ጎዳናዎች ላይ በትራፊክ መብራቶች መሃል ለሚቆሙ መኪኖች እባክዎን አበባ ይግዙኝ እያለች ትሮጣለች። መኪናዎች ጭስ ፊቷ ላይ ሲያዘንቡባት፣ ባለሀብቶች በንቀት መስታወታቸውን ሲዘጉባት ካቪታ በሩቅ ሆና በለቅሶ ትመለከታታለች። ካቪታ ልጇን በዛ ሁኔታ ስታያት ልቧ በጣም ይሰበራል፣ በሺህ ቁርጥራጮች ይሞላል። ያኔ እኔ የዝሙትና የሀብት ጥማት ባይዘኝ ኖሮ ዛሬ ልጄ እንደ ልዕልት በአባቷ ቤት ትኖር ነበር እያለች በየቀኑ ራሷን ትወቅሳለች። ያኔ ለባሏ ለሮሃን የነበራትን ቃል ኪዳን ብትጠብቅ ኖሮ ዛሬ ልጇ አበባ አትሸጥም ነበር። ካቪታ አሁን ተስፋ የላትም። የቀራት ብቸኛ ነገር የልጇን ህይወት ማየት ብቻ ነው።
ያ የናቀችው ባሏ ሮሃን እዚሁ ጃይፑር ከተማ ውስጥ በክብር እንደሚኖር ፈጽሞ አላወቀችም ነበር። ጊዜ መሽከርከር ለካቪታ ውርደትን፣ ለሮሃን ደግሞ ስኬትን አዘጋጅቶ በአንድ አስፋልት ላይ ሊያገጣጥማቸው ጥቂት ሰዓታት ቀርተዋል። ሮሃን ያኔ ካቪታ ጥላው ስትሄድ ልቡ ሲሰበር ያዋረደውን ድህነት ለመበቀል ወሰነ። የመንግስት ስራውን ትቶ እጁ ላይ ባጠራቀማት ጥቂት ገንዘብ ንግድ ጀመረ። በታማኝነቱ በትጋቱ አሁን በጃይፑር ከተማ ውስጥ ስሙ የሚጠራ ትልቅ ባለሀብት ለመሆን ችሏል። ነገር ግን ካቪታና ልጁን አሁንም ሊረሳቸው አልቻለም። በጃይፑር ከተማ ደማቅ ፀሐይ ስር የቅንጦት መኪናዎች በትራፊክ መብራቱ መቆም ምክንያት ተሰልፈዋል። ከነዚህ ውድ መኪኖች በአንዱ ውስጥ ሮሃን ተቀምጧል። ሮሃን አሁን ባለሀብት ቢሆንም በልቡ ውስጥ ግን የ10 ዓመት የናፍቆት ጠባሳ ያለበት ሰው ነው። በዚህ ጊዜ አንዲት ትንሽ ልጅ በመኪናው መስታወት በኩል አበባ አቀረበችለት። ጌታዬ እባክዎ አበባ ይግዙኝ አለች በሰለለ ድምፅ። ሮሃን በመጀመሪያ መስታወቱን ዘግቶ ለማለፍ አሰበ። ነገር ግን የሆነ ኃይል አስገደደውና አይኑን ወደ ልጅቷ አዞረ። በዛች ቅስፈት ሮሃን መላ ሰውነቱ ሲንቀጠቀጥ ታወቀው። ይችን ልጅ የት ያውቃታል? ያያት አይመስለውም። ግን ደግሞ በውስጡ ትልቅ ድንጋጤ ተሰማው። የልጅቷ አይኖች ውስጥ የሚታየው ብርሃን ያኔ በናኒታል ተራሮች ላይ የወደደውንና የከዳችውን የሚስቱን የካቪታን አይኖች አስታወሰው። ሮሃን በማያውቀው ምክንያት ልቡ መምታት ጀመረ። የደም ጥሪ ይሁን ወይም የልብ ትርታ ያችን ልጅ ማለፍ አቃተው። መኪናውን አቁሞ መስታወቱን ዝቅ አደረገ። ልጅቷም ትንሿን እጇን ዘርግታ አበባውን ስታቀብለው ሮሃን እጆቹ እየተንቀጠቀጡ ተቀበላት። ስምሽ ማን ነው አላት ድምፁ እየተቆራረጠ። ልጅቷም በሚያምር ፈገግታ አኒያ እባላለሁ አለችው። ሮሃን አኒያ የሚለውን ስም ሲሰማ መሪው ላይ የነበሩት እጆቹ በድንጋጤ ይዛሉ። አኒያ ያኔ ልጁን የሰየመበት ያ ውድ ስም። ሮሃን በድንጋጤ ራሱን ጠየቀ። ይህች ልጅ የኔ ልትሆን ትችላለች ወይስ ስም ብቻ ነው የሚመሳሰለው የሚል ጥርጣሬ አይምሮውን ወረረው። ነገር ግን የለም፣ ይሄ ሊሆን አይችልም። እናቷ ያኔ ሀብታም ጋር ነው ሄደችው። ዛሬ ልጇ በአስፋልት ላይ አበባ ልትሸጥ አትችልም። አይሆንም ብሎ ራሱን ሊያሳምን ሞከረ። ሆኖም ግን ልቡ ሊያርፍ አልቻለም። ያችን የማያውቃትን ልጅ ያለ ምክንያት ወደዳት። በውስጡ ይህች ልጅ የኔ ናት የሚል ድምጽ ቢጮህበትም በምክንያት ግን ሊቀበለው አልቻለም። ሮሃን የያዘችውን አበባ በሙሉ በብዙ ገንዘብ ገዛት። አኒያ በደስታ እየዘለለች ስትሄድ እሱ ግን በመኪናው ውስጥ ሆኖ በግርምት ይከታተላት ነበር። ከዚያን ቀን ጀምሮ ሮሃን ለምን እንደሆነ ባያውቅም በየቀኑ በዛ መንገድ ማለፍን ልማድ አደረገው። ለአኒያም ብዙ ገንዘብ ይሰጣታል፣ ልብስና ምግብ ይገዛላታል። አኒያም ጌታዬ ይሄ እኮ ብዙ ገንዘብ ነው፣ ለምን እንደዚህ ያደርጋሉ ስትለው ሮሃን መልስ የለውም። ልጅ ብትሆንስ የሚለው ጥርጣሬ እንቅልፍ ነስቶታል። ሮሃን አሁንም አኒያ ልጁ እንደሆነች በእርግጠኝነት አያውቅም። ነገር ግን የዕጣ ፋንታ ገመድ በድጋሚ ወደ ካቪታ ደጃፍ ሊወስደው ሰዓታት እየቆጠረ ነበር። ሮሃን አሁን አኒያን ሳያይ መዋል የማይችልበት ደረጃ ላይ ደርሷል። ነገር ግን አንድ ቀን በለመደበት ሰዓት ወደ ትራፊክ መብራቱ ሲመጣ ያቺ አበባ ይዛ የምትሮጠው አኒያ በቦታዋ የለችም። ሮሃን መኪናውን አቁሞ በድንጋጤ ወረደ። አኒያ የታለች ብሎ ሌሎች ልጆችን ሲጠይቅ የሰማው ነገር ልቡ ቀጥ ያለ ያህል እንዲሰማው አደረገው። ትናንትና መንገድ ስትሻገር መኪና ገጭቷት እናቷ ወደ መንግስት ሆስፒታል ወስዳታለች አሉት ህፃናቱ። ሮሃን መኪናውን እያበረረ የትራፊክ መብራቱን ጥሶ ወደ ሆስፒታሉ ገሰገሰ። በውስጡም አምላኬ ሆይ ልጅቱን አትሁን አላውቅም፣ ብቻ አትርፋት እያለ ይጸልይ ነበር። ሆስፒታል እንደደረሰ በጭንቀት ኮሪደሩን ሮጦ በአንዲት ጠባብ ክፍል ውስጥ አኒያ ራሷን ስታ እጅና እግሯ ተጠቅልሎ ተኝታ አገኛት። ሮሃን አይኖቹ በእንባ ተሞልተው ወደ አልጋው ተጠጋ። ከአልጋው አጠገብ መሬት ላይ ተቀምጣ ፊቷን በእጆቿ ሸፍና የምታለቅስ አንዲት የተጎሳቆለች ምስኪን ሴት ነበረች። ሮሃን በዝግታ ጠጋለና ልጅቷ እንዴት ናት ብሎ ጠየቃት። በዛች ቅስፈት ዓለም ለሰኮንዶች የቆመች ይመስል ነበር። ሴትዮዋ ድምፁን ስትሰማ ደንግጣ ቀና አለች። ሮሃንና ካቪታ አይን ላይን ተገጣጠሙ። ሁለቱም ደርቀው ቀሩ። ሮሃን ያያትን ሴት ማመን አቃተው። ያቺ ኩሩ ውቧና ጥላው ሄደችው ካቪታ ዛሬ ላይ በስቃይ እየጠቆረ ልብሷ የቆሸሸና ሽበት የወረራት ሆና አገኛት። ሮሃን በሚንቀጠቀጥ ድምፅ ካቪታ አንቺ ነሽ አላት። ካቪታ ሮሃንን ስታየው መሬት ተከፍቶ ቢውጣት ምርጫዋ ነበር። ሮሃን ወደ አልጋው እያመላከተ ይቺ ልጅ የኛ አኒያ ናት ብሎ ጮኸ። ካቪታ ስቅስቅ ብላ እያለቀሰች ሮሃን እግር ስር ተደፋች። አዎ ሮሃን፣ አዎ ይቺ
በአንድ ዓመቷ የተለየሃት ልጅ ናት። ዝሙትና የገንዘብ ጥማት አሳውሮኝ ህይወቴን አበላሸው። ቪክራም አዋርዶኝ አባረረኝ። በአንተና በልጄ የሰራሁት ግፍ በየቀኑ እየገረፈኝ ወደ አንተ ለመመለስም ድፍረት አጣው እያለች መሬት ላይ እየተንከባለለች አለቀሰች። ሮሃን ለ10 ዓመት የኖረበት ቁጣና ቂም በልጁ ህመምና በካቪታ ውርደት ፊት ቀለጠ። ተነሺ ካቪታ አላት። ሮሃን ወዲያውኑ አኒያን በአምቡላንስ አስጭኖ በከተማው ወደሚገኝ ትልቅ የግል ሆስፒታል ወሰዳት። ምርጥ ዶክተሮችም እንዲያክሟት አደረገ። ከጥቂት ቀናት በኋላ አኒያ አይኖቿን ገለጠች። አጠገቧ ሮሃንንና እናቷ ካቪታን እጅ ለእጅ ተያይዘው ስታያቸው ጌታዬ ለምን እዚህ መጡ አለች። ሮሃንም በለቅሶ አይዞሽ ልጄ ከእንግዲህ ጌታዬ አትበይኝ እኔ አባትሽ ነኝ አላት። ካቪታ በሰራችው ስህተት 10 ዓመት ሙሉ በሲኦል ኖራለች። ሮሃን ግን ያንን ሁሉ መከራ በይቅርታ አለፈው። ሮሃን፣ ካቪታና አኒያ ካለፈው መራር ስህተት ተምረው የክህደትን ጠባሳ በይቅርታ ጠግነው በአዲስ ፍቅር መኖር ጀመሩ። ታሪካቸውም ክህደትና ዝሙት ውርደትን ቢወልዱ እውነተኛ ፍቅርና ይቅርታ ግን ህይወትን ዳግም ይፈጥራሉ የሚል ትልቅ ትምህርት ጥሎ አለፈ። ይህ ዓለምን ያነጋገረም ድንቅ ታሪክ ሆኗል። ውድ ተመልካቾቻችን ታሪኩን እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። እናመሰግናለን። ቸር ቆዩን።